ተሸኞሽ በቃ አሁን
ይለኛል። ያው እንደተለመደው እያስፈራራኝ ነው። እሺ አሁን እሱ የት ነው ያለው? አላውቅም። ቆይ ግን ጸጋ ለምን ለፖሊሶች አናሳውቅም? እንደዛ ቢሆን እኔ እመጣላለሁ እንደሚመስልሽ? ግን አሁን ባለውበት ሁኔታ እሱ መጋፈጥ አልችልም። ቆይ ግን አንቺ ልጅ እስከ መቼ ነው እንደዚህ እያልሽ መዘልቂው? ምናልባት 12ኛ ክፍልን ጨርሼ ዩኒቨርሲቲ እስከመገባ ድረስ። ምን ነክቶሻል ጸጋ? ለሱ እኮ ገና ብዙ ጊዜ ይቀረናል። ምን አሁን እኮ 11ኛ ክፍል ልንጨርስ ጥቂት ወራቶች ናቸው የቀሩት። ከዛ 12ኛ ክፍል፣ ከዛ ደግሞ ዩኒቨርሲቲ እንገባለን። ወይ ጸጋ ግን ቹቻ በእናትሽ ለቤዛ እንዳትነግሪያት። እንዴ ለቤዛማ ምን ብዬ እነግራታለሁ? ልጅቷ ለራሷ በቂ የሆኑ ችግሮች አሉባት። እሺ ስለተረዳሽኝ አመሰግናለሁ። ችግር የለውም። የሆነ ሰው አፕ ገጭቷል። ምንድነው ሚስጥሩ? እቅዳችን ተሳክቷል። ከሰብሊ ጋር ታረቀ። ኮንግራ ብራዘር፣ ይሄ ነው የሚፈለገው። ከብዙ ጊዜ በኋላ በሰላም ስለወራን በቃ የተሰማኝን ስሜት ልነግርህ አልችልም። በእውነት ደስ ብሎኛል ወንድሜ። በቃ ይሄ እኮ ነው የሚፈለገው። ይሄ ፍሬሹ ልጅ እያለ ምንም ሰላም ማግኘት ይመስለኝ። አጠገቤ እንዳደርስ ብለዋለች እኮ። በዛ ላይ በኃይለኛው ነው የተጣሉት። ሰብሊ ምስኪናት አላምናት። ተለሳልሶ ገብቶ ድጋሚ እንዳይታረቃት እፈራለሁ። እኛ ምን ሰርተልን በላ? አንተ ያልገባህ ነገር አለ። ምንድነው? ሰብሊ ስታረቀኝ አስጠንቃኛለች። ትንሽ ስተት ካገኘችብኝ ዳግመኛ ይቅርታ እንደማታደርግልኝ ነግራኛለች። ይሄ አያሳስብም እባክህ። እኛ አለን አይደል እንዴ? አንተን ሳናስገባ ሴራውን ተበትበዋል። ለነገሩ ልክ ነህ። ያ ናታንን መጠቀም እንችላለን፣ ተንኮል የመሲ እንዲመስል። እሱ ልጅ ግን ታምነዋለህ? እሱን አይደለም ብሬን ነው ማለት። ገንዘብ የማያመቻቸው ነገር የለም። ስታይል አባል ና በቃ እዚህ ጋር ደቅን በል። አሪ ተው ተመቸሻ? አሬ መቼን ይጸደኝ? የመቼን ይጸደኝ ያልሽ? አዎ አይባልም እንዴ? አረ ይባላል። አራዳ ልጅ። አይ ፍጥነትሽ ገርሞኝ እኮ ነው። እና ታዲያ ጨርቅ የተጠለብኩ ስደተኛ አይደለሁ እንዴ? አረ ጨዋታ ጨምረሻል ነው የምልሽ። እና ግን ትምሮ ላይ እንዴት ነሽ? አቬሬጅ ነው። አይ እንግዲህ አቬሬጅ ምናምን የሚባል ነገር አይመቸኝም። ምን ይሄ ቃጀል እንግሊዝኛ ታርፊም እንዴ? ከፈለግሽ በህንድኛ አድርጊው፣ እሱ ይጸዳኛል። ቃጀል የሃይስኩል ተማሪ ነሽ እኮ አውቃለሁ። ለምን ሙድ ትያለሽ? እና ምን ይሁንልህ? ይኸውልህ ትሰማኛለህ? በግዛቴ ውስጥ የሚመቸኝ ቋንቋ ህንድኛ ብቻ ነው። እሺ የሚያራዳ ልጅ። አረ ዛሬ ቆይ የበላነው ቁርስ ምን ነበር? ፉል ነው እኮ እኔን ጅል ሲያደርገኝ አንቺን እኮ እሳት ነው ያደርገሽ። እንግዲህ ምን ታደርጊዋለሽ? ለማንኛውም ይቸምሽ እና አሁን ሀሳብሽ ምንድነው? እኔ ጋር ትሆኛለሽ ወይስ ትቆሻለሽ? ኧረ አንቺ ጋር ነው ደስ የሚለኝ። እንደውም ቆይ ፑል ታስተምሪኝ ደስ ይለኛል። እንዴ ብራዘር እስካሁን ድረስ ፑል ምናምን አታርፊም እንዴ? አዎ እባክሽ፣ እንደሱ አይነት ነገር እንዳደረገ አይፈቀድልኝም። ግን በጣም ደፋር ነው። እንዴት ፑል የማይፈቀድልህ ሰውዬ ፎንቃ ምናምን ብለሽ ቺክ ስትጠብሺ ነው እንዴ? ቃጀል እኮ የስሜት ጉዳይ ነው። በል በቃ ፍታንተ። እንዴ ምን አጠፋው? አይደብርህም እንዴ ማንም ሰው ሳይጠይቅ ስለ ስሜት ምናምን ስታወራ? እኔ እኮ ለማለት ፈለኩት ልታብራራ ብቻ ባልሆነ ይካራል። ና በቃ ወኔ ደን ሁላችንን እንቀጥ አስቷ አሳይልም ኮች እንደ ጃርገርኩ። አረ ዛሬ ግን ፉላ ሰርታለች ማለት ነው። ነይ በቃ እንዴ እሺ ኢቨን ጥሩ ሰዓት ላይ ስፈልግሽ ነው ያገኘሁሽ። ደግሞ ምን ቀርሽ? እንደማየው ከሆነ ትዕዛዜን ተላልፈሻል። የቱን ትዕዛዝ? ከዮሲ ጋር እንዳትገናኝ አስጠንቅቄሽ ነበር። አው ብለሽኛል። ግን ደግሞ ቅድም አብረሽ ሆነሽ አይቼሻለሁ። እኔ ሳልሆን እኮ እሱ ራሱ ነው ፈልጎኝ የመጣው። እሱ እኔን አይመለከተኝም። ግን ደግሞ አንድ እርምጃ ወደሱ በተራመድሽ ቁጥር እጄ ላይ ያለውን ቪዲዮ ለአባትሽ እንደምሰጣቸው እውቂ። አረ ቤቲ በእናትሽ ቆይ ለምንድን ነው የምታስጨንቂኝ? በቃ ኢቨን እኔ ምንም አይነት ብሶት መስማት አልፈልግም። እንደውም ምን ታደርጊልኛለሽ መሰለሽ? እኔ አሁን ሄጄ ዮሲ አጠገብ እቀመጣለሁ። ከዛ ፍቅረኛ እንዳለሽና አስረግጠሽ እንደማትፈልጊው ትነግሪያለሽ። አሁን ገባሽ? አው ገብቶኛል። በጣም ጥሩ። ሴትዮ ተረጋጊ እንጂ። እቺ ልጅ እንዴት ነው የሚያደርጋት? ኦ ኢቨን ምንድን ነው ጉዱ? እንዴ ያት እንዴት ነው የሚያደርጋት? እንደ ፈረስ ተከመረችብኝ እኮ ሌላ። አላየኋትም ነበር። ቆይ ደግሞ ምንድን ነው ተጣልታችኋል እንዴ? አይ መጣላት አይደለም። እንዲያውም የደበቅሽ ነገር አለ ትነግሪኛለሽ። ምንድን ነው የደበቅኩሽ? አረ ባለፈው አብረን ሆነን መታ የሆነ ነገር ብላሻለች። ከዛን ጊዜ በኋላ እቺ ልጅ በጣም ነው እየፈራሻት ያለሽው። አይ መስሎሽ ነው እንጂ ምንም አላለችኝም እኮ። አይ እንግዲህ እኔ ጄሪ አይደለም ያንቺን ውሸት ይቅርና የወፍ እርጉዝ ልጅ ማቅሰው ነኝ። ወፍ ታረግዛለች እንዴ? አታረግዝም እንዴ? አረ የሚራቡት በእንቁላል መሰለኝ። ጉዳዩ ነው አታርግዛ። ሆ የኔ ኖሬ ካጣፈጠችልኝ እዳው ገብስ ነኝ ናት። እሺ ይሁንልሽ። አሁን ይሄ ዳርዳር ማለቱን ተተሽ ማለት ነው። ይቺ ልጅ ምን እያለች እንደምታስፈራራሽ እውነቱን እንቅጭን ትነግሪኛለሽ። ገባሽ? እሺ እነግርሻለሁ። እናፍጠኛው እንዴ ቆይ ተረጋጊ። እሺ ያልኩሽ
ተናገር። ምን ይዘጋል? ለምን እንደፈለከኝ? አንድ ነገር ለማድረግ አስቤያለሁ፣ ግን ያንተ እርዳታ ያስፈልገኛል። ቀስቴ ምን አሰበህ ነው? ያንን ሰውዬ ዋጋውን መስጠት ፈልጋለሁ። ብቻ መኮንን አይደለም ማለት? አዎ መኮንን ነው። ቆይ ሁሉ ድፍረት ያመጣው እኔን ተማምነህ ነው አይደል? አንተን ደግሞ በምንድን ነው የምተማመነው? ምን ነው ብራዘር ረሳችሁ እንዴ? ባለፈው ሁላችሁንም ሲዘራችሁኝ አይደል እንጠቃረኩት አንበሳው ኪሩ። አሁን ወሬ አታብዛ። እሺ ወሬ አላበዛም፣ ግን አሁን ባልከኝ ሀሳብ ምንም አልስማማም። ለምን? ምክንያቱም ይሄ የደቦ ጸብ መጨረሻው ምንም አላማረኝም። እባክህ አትፍራ። የኔ አባት ፈሪ ለሚስቱ ሲባል አልሰማም። እና ታዲያ አንተ ሚስት አለ እንዴ? ባይኖረኝስ? አሁን የዚህ ነገር ውስጥ ገብቼ በሞት ወደፊት ማገባት ሚስት ያለ ባል ቀረች ማለት አይደል? እናማ እኔ ሞቼ እሷም ያለ ባል ከምትቀር እሷን ያፈቅሯት ወንዶች ከሚሰቃዩ እኔ ሳልሞት እሷን አግብቼ ልጆች እየፈለፈለን ብንኖር አይሻልም? አንተ ግን ምን አይነቱ በቆዋቃ ወንድ ነህ? አንተ የፈለግከውን ማለት ትችላለህ። እኔ ግን እዚህ ጣጣ ውስጥ እጄን አላስገባም። እንደዛ ነው? አዎ ነው። እሱን አሳየዋለሁ። ቀስቴ እጅ ላመል ጀመረ። ለቀቀኝ በእናትህ። አሁን ባልኳ ሳትስማማለሁ ሳትስማማ? ልቀቀኝ። ተስማምቻለሁ። ተስማማለሁ ወይ? ተስማምቻለሁ። ይሻላል። ደግሞ በምን ቀን ነው እናንተ ዳወቅኳችሁ? እጅ ይቺ ሚስት ቆይ እንዴት አድርጋ ነው የቀረጸቻችሁ? እንዴት እንደቀረጸችኝ አላውቅም፣ ግን በጣም እያስጨነቀችኝ ነው። እጭ የእሷ ፍቅር ደግሞ እንደው ቀጣጣ። ቆይ አንቺስ ደግሞ ምን አስጨነቀሽ? ሄደሽ እኔ አልፈልግህም አላፈቅርህም እኔ የማፈቅረው ቦቼ ነው ብለሽ አትነግሪውም እንዴ? አሁንማ ምን አማራጭ አለኝ? በእሷ ፊት እንዳንቋሽሸው ነው የፈለገችው አይደል? አዎ። ምን ነው አፌሽ? አይ ምንም እንዲሁ ነው። በቃ ጊዜ ሳላጠፋ ልሂድ። ሂጂና ንገሪ። እንዴ አብረሽኛ መጪም እንዴ? ሂጂ መጣሁ። እኔ እዚሁ ነኝ። ትንሽ ማስባት ነገር አለች። እሺ። አይ እንደው ሄቨን ዝም ብለሽ እኮ ነው ውስጥሽ እንደሆነ ከቦቸራ ውጭ ወደ ውጭ ይውላል። አይ ዲሌ ማነሽ? ሄቨን ጠብቅኝ እስኪ መጣሁ። ሄሎ ቃጅል እንዴት ነሽ? ቤኒ ቲኬሁ ቤዛ እኮ ነኝ። አላወቅሽኝም? ቤኒ ካጀል ሆ ፕሊዝ ቃጅል በእናትሽ በሚገባኝ ቋንቋ አዋሪኝ። እሺ ምንሽ ነው? ጎሽ እንደሱ ስታወሪ ጥሩ ነው። ባዳገደ ያሬድን ፈልጌ ነበር። እሱ ደግሞ ማን? ያሬድ ነው። ያሬድ እንደውም ያሬድ ቃጅል ማለት ዘሽ ቤዛ ነች። ቃጅል ብለን ሰው ነው በምን ይሁን ማለት አሁን አገናኛል ካለ እኮ እና በሰከና በመገብ ይችላል። አብረን እንጀምር። ሰለቀ ነው ነፃ ነው። ያሬድ እቺ ግን ምንም እየተመቸችኝ አይደለም። ቃጅል ነው እና ሌላ ማን ሊሆን ይችላል? ባለፈው ሁሉ ነገር ነግረሽኝ እንዴ ቤዛ? እሺ አሁን እሱን ተውና አባቴ ደውለውልኝ ነበር። ምን አለሽ? ልጄን ወደ ቤት መልሽልኛል። ምን ማለት ነው? እኔ እንድትወጣ እንዳደረግኩና እኔ ልመለስልህ እንደምችል ነው እያሰቡ ያሉት። እናማ ያሬድ በእናት የምትወደኝ ከሆነ እሺ በለኝና ወደ ቤት ተመለስ። ትሰሚያለሽ ቤዛ? ከዚህ በኋላ ወደ ቤት ተመለስ የምትይኝ ከሆነ ጋሽ ሙት እንጣላለን። እሺ እኔ እኮ ወድጄ አይደለም ያሬድ፣ ቢጨንቀኝ እኮ ነው። አውቃለሁ ቤዛ፣ ግን በቃ በስተት ዛቤት መመለስ ከሆነ የኔ ነገር ያበቃለታል። በቃ ተረጅኝ፣ አታስጨንቅኝ አቦ። እሺ በቃ አላስጨንቅም። ጮኩብሽ የኔ ቆንጆ። እረዳለሁ፣ ችግር የለውም። አይዞሽ የኔ ቆንጆ። በቃ ይሄም ቀን ያልፍና ያን እያለ የምናወራበት ጊዜ ይበቃል። ተስፋ አደርጋለሁ። በቃ ተደብቄ ነው እሺ ማወራ። በኋላ ከትምህርት ቤት ስወጣ እደውልልሃለሁ። እሺ ቻው። አንተ ልጅ ግን ጤነኛ ነህ ይመስለኛል። ምን ነው ለኔ ያልታየኝ በሽታ ታይሽ እንዴ? ለባትረስ ላይ አልፈልግም ማለት አይገባም እንዴ? ይሰብለ እኔም እኮ ደጋግሜ ነግሬሻለሁ። ምን ነው የነገርከኝ? አንድ ትምህርት ቤት ነን፣ በዛ ላይ ደግሞ አንድ ክላስ እና ማኔን አለማየት መሆን አለማግኘታችን እሱን አለማድረግ ከፈለግሽ ደግሞ ትምህርት ቤቱን ለቀሽ መውጣት ትችያለሽ። ኧረ እባክህ ሲያምርክ ይቅርሽ። አንተ ነህ ወደ መጣበት የምትመለሰው። ምንድነው ቆይ ዙሪያ ጥምጥም እየሄድሽ ነገር የሚልሽ? የፈለግሽው ነገር በግልጽ አትናገሪም እንዴ? ምን ነው ግልጽ ነው የምነግርህ?
ብድ እንፍ እንዳልሽ ነው። ወይኔ ሰብለ ለምን አፈለኩ? ኬት እንደለቀቁ የማይታወቅ ጅል ነው ባካችሁ። ነው ሰብለ በድጋሚ ነርቭሽ ነከውት እንዴ? አረ ሚነካ ነገር እንካ። ዘመኑ እኮ የሰለጠነ ነው። አፈቅርሃለሁ ብትይ ማንም አይፈርድብሽም። ሰይጣን ይሰልጠነብሽ። አትናደጂ። ብዙ መናደድ እኮ መልክ ያጠፋል። የሚያጠፋ ነገር በጠፋ እንኳን ብቻዬን አልጠፋም። አንቺን የመሰለች ልጅ እያለች የሆንክ ምን ባላሉ እንጂ ደረቅ የሆንክ ሰይጣን። እሺ አጠገቤ እንዳትደርስ ሚሰብለ ትናፍቂኛለሽ። ልጁ ማለት ነው። እኔም ወድሻለሁ። እኔ ለስንት ፋይት የምጠበቅ ልጅ የፓስታ ማጥሪያ በመሰለ ሰውዬ ልዘር መጀመሪያማ እኮ ጸድ አገባብ ነበር የገቡለት። ከዛ በኋላ እኮ ነው የተለያየ ቀለም ያሳያል። እኔ ልጅ ግራጫም በርጫም የሚባል ቀለም ታውቂያለሽ? እባክህ አትቀባጥር። ለማንኛውም ግን ዋናው ራሳችንን ማስከበራችን። እኔ የሚያሳየኝን ቀለም ሳላሳየው አልቆም። እባክህ አንተ ባትፋታው ራሱ እሱ አይፋታም። እና በእናትሽ ምንድን ነው ማድረግ ያለብን? እኔማ እኮ ቁጭ ብለን ብናወራ ደስ ይለኛል። ለማንኛውም ቀስት እየመጣው ነው ብሎ አጨውልኝ ነበር። እኔማ እኮ የእነሱን ፋይት ክላም ሳላደርግ እኮ መዘረሪ ነው ቁጭ እና ይደገምልሽ። እሱም ማየት ይቀራል። ግን ከተደገመ ከፊት ወደ ኋላ ከየት ወዴት ማለት ማለት ከቀስት ወደኛ ነው። እሱ ሲመጣ ተጠይቀዋል። የሚያራዳችሁ እኔ ነሽ ያሬ ቤት ጠፍ እባክሽ ቺኳ ጨዋለት ወይ ሊላት ይሉ ባንቺ ስልክ ነው? አይ ባንተ መቼም እንደተለመደው አዛክሻታ እና ሊቀርላት። አንቺ ልጅ ግን ባታዝግ ያጥሩ ነው። ኧረ ተይ። አንተ ደግሞ እያወቅ እኔ የቺኮችን ድምጽ ራሱ ስሰማ የሌለም ይደብር። መቼም ሙቲ ግጣሚሽን ፏፏ ስለሰራችሽ ነው። አንተ ጅልጥ የእሷን ስም አታንሳሽ። እና ባሽቱኝ ቆይ ቤዚቲ ምን ሆነሽ ነው እንደዚህ የተከሽው? ቹቻ በዚህ ነገር ውስጥ እስከ መቼ እንደምንቀጥል ሳስበው በጣም ግራ እየገባኝ ነው። አሁንም ስለ ያሬድ ነው አይደለ? ሌላ ስለማን ሊሆን ይችላል? ቤዚቲ የማያልፍ ችግር የለም ትይኝ የለ? ይሄንንም ችግር ደግሞ አብረን እናልፈዋለን። እሺ እሱማ እኮ እናልፈዋለን፣ ግን ደግሞ በዚህ ትግል ውስጥ ያሬድ በጣም ዋጋ እየከፈለን ያለ እና ምን ይሁን? ይሄ ነገር እኮ ግዴታ ስለሆነ ነው። አላውቅም፣ ብቻ ግን አንድ ነገር ማድረግ እንዳለብን ነው የሚሰማኝ። ይሄ አንድ ነገር እኮ ነው እኔንም ግራ ግብት ያለኝ። አላውቅም፣ ወይ ያሬድን አባት እግራቸው ላይ ድፍት ብዬ ልለምናቸው እንዴ? እንዴ ቤዚቲ ቆይ ምን ብለሽ ነው ምን ለምኛቸው? በነገሩ ልለምናቸውስ ብል ምን ብዬ ለምናቸዋለሁ? እሱ አይደል እንዴ ችግሩ? ወይኔ ችግዳችን። ቆይ ቤዚቲ ምንድነው? ማን የደወለው? ያሬድ አባት ደወሉ። ወይኔ በፈረሰኛው። ቆይ ደግሞ ምን ሊሉን ነው? አላውቅም፣ ግን ደግሞ ግዴታ ማንሳት ይኖርብኛል። አንቺ አስተማሪ ልኝሽ። እሺ አልሻል። ሄሎ ቤዛ ነሽ አይደል? አዎ ቤዛ ነኝ ጋሽ። ጭራሽ ልጄን ወደ ቤት እንዲገባ ማበረታታት ሲገባሽ ከወመኔሽ ጋር ተስማምተሽ መኮንን ታስደበድቢያለሽ? አረ ጋሼ እንደዛ እኮ አይደለም። ታዲያ ምንድን ነው ያደረጋችሁት? ጋሼ እኛ እኮ ምንም አላደረግንም። ትሰሚያለሽ ቤዛ፣ ያሬድ ብቸኛ ልጄ ነው። ልጄን ወደ ቤት መልሽ። እንዴ እኔ እኮ የተቻለኝን ሁሉ እያደረግኩ ነው፣ ግን እሱ ምንም ሊሰማኝ አልቻለም። እሱን አላውቅም። ልጄ ከቤት የወጣው በአንቺ ምክንያት ነው። እንዲገባ ማድረግ ያለብሽ አንቺው ነሽ። እሺ ጋሼ እሞክራለሁ። መሞከር ሳይሆን ሳትወጂ በግድሽ ታደርጊዋለሽ። ያማይሆን ከሆነ ግን የማልፈልገውን ነገር እንዳደርግ ታስገድጂኛለሽ። ምንድን ነው እሱ? እሱን ለጊዜው ይቆይሽ። እንቦክክላ። ሄሎ ሄሎ። ሻውን ምንድን ነው የሚሻለኝ? ቤዚ ያሬድ አባት ምን አሉሽ? እባክሽ እሳቸውማ ልጄን ወደ ቤት እንዲመለስ ካላደረግሽው ማትወጪው ጣጣ ውስጥ ትገቢያለሽ ይሉኛል። ምንድን ነው እሱ? እናውቃለሁ። ወይኔ ጉዳችን። ቹቹ ይሄ ነገር ከዕለት ወደ ዕለት በጣም ስር እየሰደደን ያለው፣ ስለዚህ ግዴታ ያሬድ ወደ ቤቱ መመለስ አለበት። እንደዛ ቢሆን እኮ ጥሩ ነው ቤዚቲ፣ ግን ደግሞ ያሬድ ፈጽሞ ሊሰማን ፈቃደኛ አይደለም። ሊሰማን ይገባል። በቃ ግዴታ መሞከር አለበት። እንደዛ ቢሆን ነው ደስ የሚለኝ። ጥሩ ሀሳብ ነው። እኔ መሞከር አለብኝ። ሄሎ ወይዘሮ አመድ ማለሽ? አዎ ማልበል ተሰማ ነኝ። ተሰማ? አዎ ተሰማ፣ የያሬድ አባት። አውቄያለሁ። እሺ ምን ፈለክ? እንድንገናኝ እፈልጋለሁ። ለምን ጉዳይ? ለምን ጉዳይ ሊሆን ይችላል፣ ያው በልጆቻችን ጉዳይ ነው። ባለፈው እኮ አውርተን የጨረስን መሰለኝ። ትሰሚያለሽ ወይዘሮ አመድ፣ አሁን ማውራት ያለብን ትልቅ ጉዳይ አለኝ አልኩሽ እኮ። እኮ ጉዳዩ ምንድን ነው? እሱም በስልክ ሳይሆን በአካል ተገናኝተን ብናወራው አይሻልም? ጥሩ።
እሺ የት እንገናኝ? አንቺ ያለሽበት ቦታ መምጣት እችላለሁ። አሁን መንገድ ላይ ስለሆንኩ ልረጋጋና የሆነ ቦታ ሆኜ እነግርሃለሁ የት እንዳለሁ። በጣም ጥሩ። ይሄ ጥጋበኛ ሽማግሌ ደግሞ የሚፈልገው ነው የደወለው። ስማኝማ ምን ሆነ ነው? እኔ የምልሽ ቤቲ፣ ቆይ እኔ የማላውቀው ባንቺና በኤቨን ማለት የተፈጠረ ነገር አለ እንዴ? ምን ሊፈጠር ይችላል? እሱን አላውቅም። እንዴ ቆይ ከምን ተነስተህ እንደዚህ ልትል ቻልክ? ከምንም ተነስቼ አይደለም፣ እንዲሁ ማወቅ የፈለኩት ነገር ስላለ ነው። ከሆነ ጥሩ። እዮሲ ግን ይሆናል አይደል? የደበረ ነገር ትመስላለህ። አልደበረኝም። እንዴ እኔ ኤቨን መጡ። አየዋቸው። ቆይ ምን ሊሉ ይመስልሻል? እኔ እንጃ ምን ይሆናል ብለህ ፈራ? አይ ዮሲ። አይ ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። እና ጓደኛሽ ምን ይዘጋታል? ቤቲ። አዎ ሶሪ። እኛስ የመጣ ነው ሄቨን የሆነ የምትነግረኝ ነገር አለ። እዛ ነው። ማ ሄቨን ለኔ? አዎ ሄቨን ለአንተ። ችግር የለውም መናገር ትችላለሽ። ፊል ፍሪ ዘና ብለሽ መናገር ትችላለሽ። እሺ ምን መሰለህ ዮሲ፣ ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ምን? ለምን? ምክንያቱም እኔ ፍቅረኛ ስላለኝ። አልገባኝም ሄቨን፣ ስለምንድን ነው የምታወሪው? አዎ ዮሲ፣ ፍቅረኛ ከአንተ ጋር መገናኘቴን በሰማ ቁጥር እየደበረው ስለሆነ ከዚህ በኋላ አጠገቤ እንዳትደርስ። ሄቨን ምንድን ነው የምታወሪው? ውይ የኔ እናት ስታሳዝኝ። የአንዳንድ ፍቅረኛ ነገር እኮ እንደዚህ ነው አይደል? እንግዲህ መረዳት ከሆነ ምን ማድረግ ይቻላል? ሄቨን ግን ለፍቅረኛሽ ያለሽ ታማኝነት በጣም ደስ ይላል። ሳላደንቀው አላልፍም። አመሰግናለሁ። ቆይ ሄቨን፣ አንቺ ከመጀመሪያው ነው ፍቅረኛ ይኖርሽ? እሱን አንተ አይመለከትም። ነይ ጄሪ ነች። ሄቨን አንዴ ነግሪኝ። አይ እንግዲህ አንተ ደግሞ ትሆኛለች። አንዴ በቃ ተዋት እንዴ። ቆይ ይሄ ነገር እንዴት ላምን የምችለው? እሱን ያላቅልህም። እንግዲህ ሄቨንን ለቀቅ አድርገህ መያዝ ያለብህን ጠበቅ አድርግ። ቤቲ ቆይ ምን እየተፈጠረ ነው? አንገት ደፊ ሀገር አጥፊልታል። እንግዲህ ነው። ቆይ አሁን ሄቨን ፍቅረኛ አላት ቢባል ማን ያምናል? ቆይ አንቺ አምነሻታል? እንግዲህ ከገዛ አንደበቷን የሰማ ነው። ምን ማድረግ ይቻላል? እኔ ግን ምንም ብትለኝ ይሄንን ላምን አልችልም። ለማንኛውም ይወስድ ተመካከል ና ቁጭ አቤት ምን ፈልገህ መጣ? ጸባይሽ አይነፋም እንጂ እኮ ቀሽት ነገር ነሽ። ጅንጀና መሆኑ ነው እንደዛ ነገር። አሁን መለፋደዱን ተውና ለምን እንደመጣ ተናገር። ፒስ እናውርድ። ይሄ ደግሞ ሌላኛው ሴራችሁ ነው። ይሄ ምንም ሴራ አይደለም። ያው አለ አይደል ጀስት ፒስ ማውረድ ፈልጋለሁ። በቃ ፒስ አውርደናል። ከዚህ ሂድ። ሰው እንዴት ይሄን የመሰለ ቁንጅና ይዞ ጸባይ ጎሏል? ስማ ካሌብ፣ አሁን ሌላ ነገር ሳይከተል ከዚህ ሂድ። አአ አረስቸው ለካ ጋርዳለሽ። ላንተ እኔ በቃለሁ። ማንም አያስፈልገንም። ይሄ ትቤትሽ የትም አያደርስሽም። ጠልፎ ነው የሚጥልሽ። እሱን እናያለን። አሁን ከዚህ ጥፋ። ቀንሽን ጠብቂ። ባልሰራልሽ እኔ ሞቻለሁ። አሁንስ በህይወት እንዳለህ ነው የሚሰማው። ወይኔ ካሌብ አላወቅሽኝም ጭራሽ። መቼም ላውቅ አልፈልግም። አሁን ከዚህ ሂድ። ሄዳ ሰላም ነው። ምንድን ነው እንደዚህ መደበር? ነቃ በይ እንጂ አንቺ አታኩርፊኝ። እንደዚህ ብሎ ነገር አለ እንዴ? ምን ሆነሽ ነው ተደብረሽ? በእናትህ እንጂ ትናንትና የተፈጠረው ነገር ምንም ከውስጤ ሊወጣልኝ አልቻለም። አንቺ ደግሞ አለፈ አንዴ። ምንድን ነው የምታካብጂው? እሱማ አልፏል፣ ግን ደግሞ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ? ከዚህ በኋላ ለሰው ብለህ ከመጠን በላይ ዋጋ ባከፍል ደስ ይለኛል። ይሄ ደግሞ ምን ማለት ነው? እስኪ አስበው፣ ትናንትና ታገትክ፣ ከዛ ደግሞ የሆነ ነገር ሆነስ ቢሆን ኖሮ። የኔ ፒያር አንቺ አትጨነቂ። ሚኪ ግን አስተውለኸዋል? በተደጋጋሚ ችግር ውስጥ የምትገባው በአንተ ምክንያት ሳይሆን በጓደኞቹ ምክንያት ነው። እናማ በቃ ሁሉንም ነገር በልክ አድርገዋ። የኔ ፒያር ጭንቀትሽ እኮ ይገባኛል፣ ግን በቃ የኔ ማንነት ይሄ ለሰው ብሎ መጎዳት ለሰው ብሎ መጎዳት ሲሆን አለ አይደል ለተቸገረ ሰው ያቅም የማደርግ ነው። ይሄን ደግሞ የተማርኩት ከእናቴና ካሳደገኝ ሰፈር። እሱ እኮ ይገባኛል። ስለዚህ እኔ ፒያር በቃ ይሄን ነገር ተው እያልሽ አታስጨንቂ። እሺ ቆይ ሚኪ ብትጎዳስ? አታስቢ የኔ ፒያር፣ እኔ ከልጅነት ጀምሮ ያሳደገኝ ህፃን ነገር እኮ ሲጠብቀኝ ነው ካልክሽ የኔ ሀሳብ ኔትወርክ ፒያር ወልቻለሁ ያልኩሽ ምን ገዝጨና ካንተ ትቀልዳለህ አይደል? እንዴ ምን እያማረብሽ ነው?
ለምንድን ነው እንደዛ አይነት ቦታ የቀጠርሽ? እሺ ይኸው እየሰማሁህ ነው። ለምን ጉዳይ ነበር የፈለከኝ? ጥሩ ያሬድ ከዛ ጊዜ በኋላ ከኔ ተጣልቶ ከቤት ወጥቷል። እናማ የማይመጥነው ቦታ ነው ተሸሽጎ ያለው። የት ነው እባክህ የማይመጥነው ቦታ? እሱን አላውቅም፣ ግን የማይመጥነው ቦታ ነው ያለው። እና እኔ ምን እንዳደርግልህ ነው? ልጄ እንዲህ አይነቱን አመል ያመጣው ከልጅሽ ጋር ፍቅር ከያዘው ጀምሮ ነው። አቶ ተሰማ የምትለው ነገር እኔ ምንም እየገባኝ አይደለም። ምኑ ነው የማይገባሽ? ልጅሽ ልጄን እውር አድርገዋለች። ስለዚህ ካጠገቡ እንድትርቅ አድርጊያት ነው እያልኩሽ ያለሁት። ካጠገቡ ከራቀች እኮ ቆየች። አይመስለኝም። አሁንም አብረው ናቸው። ጭራሽ እንደውም ወንበዴ ሰብስባ ትላንት የኔን ሰዎችን አስደብድባለች። ማ ቤዛዬ ናት? አዎ ያንቺ ቤዛ። የእኔ ቤዛ ፈጽሞ ይሄን ልታደርግ አትችልም። አሁን የጠራሁሽ እንድትመጻደቅብኝ አይደለም። ልጅሽ እጇንም አይኗንም ከልጄ ላይ እንድታነሳ እፈልጋለሁ። ያ የማይሆን ከሆነ ግን ሌላ ትልቅ ችግር ይፈጠራል። ምን እንዳይፈጠር ነው? እሱን ለጊዜው ባልነግርሽ ነው የሚሻለው። አቶ ተሰማ እያስፈራራህ ነው? እያስጠነቀቅኩሽ ነው። እንግዲያውስ ምን እንደምታመጣ ያለው። ቆይ ግንኙነታቸውን እየደገፍሽ ነው? እየደገፍኩ አይደለም ነው እንጂ ካልክም እሳይ ደግ እንኳን አፈቀረችው ምን ታመጣለህ? እኔ ወዳል ተሰባ። ቆይ ምንድነው የሚያመጻድቅህ? አንተም ሆንክ ማናችንም በእነሱ እድሜ ፍቅር አልያዘንም እና የያዘኝ እንደሆነስ እና የኔ ስህተት በልጄ እንዲደገም ትፈልጊያለሽ? መጀመሪያ ነው መጥኖ መደቆስ። አሁን አሽሙርሽን ተይ። ትሰማላት? ተሰማ እኔም የሴት ልጅ እናት ነኝ። መጀመሪያ እንደሰማው በኃይል ነበር ላስቆማት የነበረው፣ ግን ይህ አካሄዴ ወደማየው መንገድ እየገፋት መሆኑ ገባኝ። እናማ አካሄዴን ለመለወጥ ወስኛለሁ። በኃይል ሳይሆን በፍቅርና በብላት ስህተቷን ላሳያት እየሞከርኩኝ ነው። እሱማ ትክክል አይደለም። እና ትክክሉ ከልጅ ጋር ሰጣ ገባ ውስጥ ገብቼ እንዳንተ ልጅ ጥላኝ እንድትሄድ ነው የምትፈልገው? ይኸውልሽ መመጻደቅሽን ተይ ብያለሁ። ልጄ ፍቅር እያለ ከድሃ ጋር መንዘላዘሉን እንዲያቆም እፈልጋለሁ። ምን አልክ አንተ ወራዳ? የኔን ቤዛዬን ነው እንደዚህ የምትናገራት? ማንም ልትሆን ትችላለች። ትሰማለህ? ክብርን ጠብቅ እሺ። አይ የምትል ከሆነ ግን ትዋረዳለህ። ምን ትላለች እቺ? ልጇን ከልጄ ጋር አጣብቃ እንጀራ ልታወጣለት ትፈልጋለች እንዴ? አንቺም ብሎ ወላጅ እንዴ ነቢዩ ምንድነው? ጋቢኖሽ ጠቁሯል እኮ አንተ አመዳ አንተ ጠቁር። እሷንማ ጠቆርካታ። የኔ እናት እኔ ፈታ አደርግሻለሁ። እሺ እሺ። ሲጀምር ማን ነው አንተን ፈታ አደርግ ያለ? ፈታ የማድረግ ኃላፊነት ያለብኝ እኔ ብቻ ነኝ። እሺ ይቅርታ፣ አንተ እኔ አናገር የለም። እሺ በማላችን አትግባ። አንተ አፍህን አትክፈት። የኔ ፒያር ለምንድን ነው የማታስጠነቅቂው? የኔ ፒያር አልከት እኮ አንተ ለሄለን ነግራትና ማለት ነው የሚፈጠርብን ጠንቅቀህ ታውቃለህ። እስኪ በእናትህ አፍህን ዝጋ። የኔ ፒያር አንድ ቆንጆ ግጥም አለችኝ እና ልበልልሽ። እሺ አቡሽ ሄድልኝ። አመዴ አመዴ ይሉታል ስሙን አሳንሰው ከከሰል ይጠቁራል ጠጋ ብሎ ላየው። ብቻ የግጥም ለኔ እንዳይሆን ይቅርታ ነው ወንድም። አንተን ያነሰ እኔ የሆነ ቦታ ነው ያነበብኩት፣ ግን የኔ ነው ካልክ መውሰድ ትችላለህ። ችግር የለም አይደል? አዎ እንደው ምንም ቆንጆ ግጥም አለኝ። እሺ እሺ ሚኪ በልልና ጉጤ ጉጤ አሉት የሰፈር ሰው ሁላ አንተ ጅል ገንገበት አፈርጀቺ ብላ። ምን ያስገለፍጣል እንዴ? አመዴ ግን ታውቀሻላ? ገጠምሽ እኮ እንዴ? ገጠምኩ እንዴ? አዎ ሚኪ ገጥመሃል። ሲጀምር ውስጥ የሆነ ነገር እንዳላቅ ነበር። ኧረ እባክህ ውስጥ ምንድን ነው ያለው? በእናትህ እምቅ ተሰጥኦ። አንተ ውስጥ እምቅ ተሰጥኦ? አንተ ውስጥ እምቅ ተሰጥኦ የለም። እሺ እና ምንድን ነው ያለው? አንተ ውስጥ ያለው የሆነ እምቅ የሆነ ጃርዲያ ነው። እሺ ምን ብራዘር፣ አረጋጋ። ከበኋላ እንገናኛለን። እሺ አንተ በእጅህ ነው መጣፉ። ይኸውልሽ ተንከሲስ የሆነ ልጅ ምን አባቱ እንደሚያደርግ በእርግጥ ያደረገው ነገር ምንም ደስ አይልም፣ ግን ደግሞ እኔም በጣም አጽናንቶኛል። አንቺ ያዝናናሽ ከሆነማ ድጋሚ ጠርቶ ላይ ሰደ ናታ ቁጥር አይ በቃ ለዛሬ ይበቃናል። ባይሆን ሌላ ቀን ይመጣና በደንብ ይሰድባል። እሺ አይ አቡሽ ይኸውልሽ ቤዚቲ እዚህ ድረስ ተሸኞሽ ይበቃሻል። አሁን በዚህ ጋር ጌጥ እያረጋሽ ልትሄጂ እንዴ? መጀመሪያ ምግብ መብላቱ አይቀርም? ኧረ ቤዚቲ በእናትሽ ቶሎ እዛ መድረስ አለብኝ። ደግሞ መክሰሴንም ቢሆን እያረጋሽ ጋር እበላለሁ። እሺ በቃ አዲስ ነገር ፈላሰው። እሺ አሰብኩሻለሁ። ቻው በቃ እሺ። ጠንቀቅ ብለሽ ሂጂ።